ብርቱካን ዙፋንን በመከታተል ወንድሟ ጋር የነበረውን ነገር ለማክበር ስትሄድ እሷ ግን እንዴት በፍጹም ከባሌ ልትለያየኝ አትችልም፣ እቺ ዙፋን እየተባለች ሴት ማጥፋት አለብኝ፣ አሁን ተከታትዬ ሄዳለሁ በማለት ወደ ዶክተሩ ቤት ትሄዳለች። ዶክተሩ ቤት ሄዳ ያደረገችው ነገር ዶክተሩን በር በኃይል ስትደበድበው ግራ የተጋባው ዶክተር ለዙፋን ደውሎ እባክሽ ልጄ በሩ በተደጋጋሚ እየተደበደበ ነው እና ምን ማድረግ አለብኝ ይመስለኛል፣ የበረከት ባለቤት ብርቱካን ነች መሰለኝ፣ ምን ማድረግ እንዳለብኝ አላቅም እና በሩን ልክፈትላት፣ አሁን እሱን ወደ ውስጥ አስገብቻለሁ ወደ ሌላ ክፍል እና ለሷ በሩን ልክፈትላት እባክሽ በአስቸኳይ እንድትመጭ ይላታል። ዙፋንም እሺ ችግር የለውም በማለት እየሮጠች ለመምጣት ትሞክራለች። ዶክተርም ለብርቱካን በሩን ከፍቶላት ከገባች በኋላ ቆየን የምለው ትናንትና እንደዛ አንዴ ፖሊስ አንዴ ምን ዝባዝንኬ ስትሉኝ ነበረ፣ ደግሞ ዛሬ ወደ ከተታችሁት ባለቤቴን። ቆይ ግን አንድ ሰው ባሉን ማየት መብት የለውም እንዴ? እኔ እኮ ባለቤቴን ለማየትና ለመጠየቅ ነው የመጣሁትኝ፣ እንዲሁም ደግሞ ወደ ቤቱ ይዤው ልሄድ ነው በማለት ስትናገር፣ እዩልሽ ወይዘሮ ብርቱካን ቁጭ በይና እስኪ ተረጋጊና እናውራ። እኔ ስለ እንደዚህ አይነት ነገር የማውቀው ነገር የለም። በዚህ ውስጥ ደግሞ በረከት በጣም ከባድ ሁኔታ ላይ ነው ያለው። አንቺ እንደምትይው አይደለም። ማደራ መልኩ የሰጠችኝ ደግሞ ዙፋን ነችና ከዙፋን ጋር ተነጋግረን ከዛ የሚወሰነውን ውሳኔ እንወስናለን። መውሰድም ካለብሽ ትወስጇለሽ፣ እዚህ መሆንም ካለበት መሆን አለበት። ያንን የምናደርገው ደግሞ እኔና አንቺ ብቻ ሳንሆን ዙፋን ባለችበት ዙፋን መታ ነው ሲላት፣ እንዴት ዙፋን ትለኛለህ? ዙፋን ከኔ ጋር ምን አገባት? ስለኔ ባል የሚያገባትም ሆነ የሚመለከታት ነገር የለም በማለት ስትፎክርበት በድንገት በር ይንኳኳል። በሩ ሲንኳኳም ሄዶ ሲከፍተው ዙፋን ስለነበረች እንኳን ደህና መጣሽ በማለት ቁጭ ያለችዋ ብርቱካን ተነስታ ከትከት ብላ ተሰቅና ምን እያደረግሽ እንደሆነ ታውቆሻለሁ፣ ግን አንቺ ግን ቆይ እኔ በባለቤቴ ማዘዝ አልችልም ወይ? ባለቤቴን እዚህ አምጥተሽ እየደበቅሽው ለምንድን ነው በማለት ስትናገራት፣ እንደው አንድ ነገር እስኪ ልጠይቅሽ ብርቱካን፣ እኔና አንቺ እንኳን ከድሮ አንዋደድም፣ ይሄንን አውቃለሁ፣ አንቺም ታውቂያለሽ፣ ከድሮም ስለማንዋደድ ግን ደግሞ አንድ ሰው የሚወደውንና የሚያፈቅረውን ባሉን ከዛ ሁሉ ችግርና መከራ እያወጣሽ ያላየሽውን ዓለም እንድታይ ያደረገሽን ባልሽን ምን አድርግ ብለሽ ነው እንደዚህ የመረስሽው? እንዴት እንደዚህ ታደርጊያለሽ? ትክክለኛ ባልሽ የምትወጁ ቢሆን ኑሮ እኮ ባልመረስሽው ነበር። አሁን ግን አንድ ነገር ልጠይቅሽ፣ እኔን በፍጹም ልታሞኘኝ አትችይም። ምናልባት ያቺ ምስኪን እናቴን ልታጃጃያት ልታሞኛት፣ እሷም ልትሰማሽ ትችላለች። እኔ ዙፋን ግን አልሰማሽም። አሁን ለማንኛውም ልንጨቃጨቅ ሳይሆን አንድ ነገር እንዳደርግ ነው የምጠይቅሽ። እባካችሁ እዚህ ባትጨቃጨቁ መልካም ነው። ምክንያቱም እሱም ሊሰማችሁ ይችላል፣ እያዳመጣችሁ ሊሆን ይችላልና እባካችሁ አንድ ነገር ልበላችሁ። ነገሩን ወጣ ብላችሁ ሌላ ቦታ ችግራችሁን ፍቱት፣ ወይ ቤታችሁ ሁናችሁ እኔም እሱን ማስታመም ባለብኝ መንገድ አስታመማለሁ በማለት ሲጠይቃቸው፣ እሺ ዶክተር፣ ይኸውልሽ ብርቱካን፣ አሁን አንድ ነገር ልንገርሽ እባክሽን። አሁን አንቺም ሆንሽ እኔ እዚህ ቤት አናስፈልግም፣ እንሂድ። በረከትንም ደግሞ የምትወጁ ከሆነ በቃ ለዶክተሩን ተውለትና ስራውን ዶክተሩ እንዲሰራ እንስጠው። እባክሽን፣ ይሄ አሁን እየጠየኩሽ ሳይሆን እየለመንኩሽ ነው። በቃ አለ አይደለ ሲድንና ሲሻለው ደግሞ እሱን እንደፈለግሽ ማድረግ ትችያለሽ፣ ወይ ልትወስጁ ትችያለሽ። ከሱ ጋር ትነጋገራላችሁ። አሁን ግን ባለበት ሁኔታ ለዶክተሩ ስራውን እንተውለትና እንሂድ በማለት ሲነግራት፣ ግን በአንድ ነገር መስማማት እንዳለባቸው ትናገራለች ብርቱካን። ከዚህ በኋላ እየመጣች እንደፈለገች ባሏን ማየትና መጠየቅ እንደምትችል ስትነግረው ምንም ችግር እንደሌለና እንደሚስማሙ ይመልሱላታል። በዛም ሰዓት ብርቱካንም ተነስታ እየሮጠች በሩን ወርውራ ትታቸው ትሄዳለች። እነሱም ዶክተር እባክህን ብርቱካን በምትመጣ ጊዜ ግን ወንድሜን ብቻውን እንዳትሰጣት፣ አብራት እንድትሆን እፈልጋለሁ፣ ምን እንደምታደርግ አይታወቅም በማለት ታስጠነቅቀዋለች። እሺ በማለት እሱም ከተስማማ በኋላ ብርቱካንም እና ዙፋንም ወደ ቤት ይመለሳሉ። የዙፋን ወላጅ እናት ልጄን እያለች አሁን ላይ አንዴ ራሴን አጠፋለሁ፣ አንዴ ልጄን አሳዩኝ እያለች በር ታንኳኳለች።
በስከ መጀመሪያ በር ስታንኳኳ ምኞት ነበረችና ማንም ስላልነበረ ምኞት በር ስከፍትላት ምን ፈልገሽ ነው የመጣሽው ስትላት ልጇን ዙፋንን እንደፈለገችና ዙፋን እውነታውን ማወቅ እንዳለባት ስትነግራት ምኞት እባክሽን ብላ ከእግሯ ስር ተደፍታ ትለምናት ጀመር። ዙፋን አሁን ያለችበት ሁኔታ እጅግ በጣም የሚያሳዝን ነው። አሁን ጭማሪ እንደዚህ አይነት ነገር ተነግሯት የምትችል አይመስለኝም። በጣም የምትወደው ወንድሟ ታሞባት እሱን እያስታመመች እየተንከባከበች ነው። ብዙ ችግሮች አሉባት። እናም ይሄን ጊዜ ትለፈውና ከዛም በኋላ ተነግሪያታለሽ እባክሽ ብትላትም አይ በፍጹም እነግራታለሁ ልጅ ማወቅ አለባት ትላለች። በፍጹም አትወቅ አልልሽም። እንድታቅ ከፈለግሽ እባክሽን አሁን ብትነግሪያት በድንጋጤ የሆነ ነገር ልትሆንብሽ ትችላለች። እናም ጸጸት ውስጥ ትገቢያለሽ በማለት እግሯ ስር ወድቃ ስትለምናት እሺ በይ ተነሽ፣ በቃ እሺ ብዬሻለሁኝ፣ አሁን ወደ ቤትሽ ሂጂ ዝም ብለሽ በማለት ምኞት ታስጠነቀቅና ወደ ቤቷ እንድትሄድ ታደርጋታለች። ይህንን ነገር ያደረገችው ብርቱካን ለራሷ ጥቅም ስትል ስለነበረ ብርቱካንም መንገድ ላይ ታገኛትና አይ ምኞት እኮ እንደዚህ አለችኝ በማለት ስትነግራት እሷም እሳት ለብሳ እሳት ጎርሳ ከሐኪም ቤት እየተመለሰች ስለነበር ወደ ቤት ትመጣለች። ቤት ውስጥ እንደመጣች ማንም ስላልነበር ሳሎን ቁጭ ብላ መጀመሪያ የሕክምና ውጤቷን ነበር ቼክ ያደረገችው። ስታየው የ4 ወር ከ15 ቀን ነፍሰ ጡር እንደሆነች የሚያሳይ የሕክምና መረጃ ነበረ። እሷም ግራ ተጋብታ ደንግጣ ስለነበረ ቆይ ይሄ ነገር እንዴት ሊሆን ይችላል? ይሄን ነገር አሁን ከሰሙ ደግሞ እኮ ማንም ሰው ሊያምነኝ አይችልም። እንዴት በፍጹም አሁን በረከት ታሞ በረከት ጋር አረገዝኩ ብለው ማንም ሰው ሊያምነኝ አይችልም። ስለዚህ ምንድነው ማድረግ ያለብኝ? እንደውም አይንሽን ላፈር እያሉኝ ነው፣ አንሽ እያሉኝ ነው። እንኳን ይሄንን ነገር አይተውብኝ እግዚኦ በማለት ግራ ተጋብታ ተጨንቃያለች። የሆነ የዙፋን እናት አሳዳጊ እናት ሲመጡ እቴቴ መጣሽ የት ሄደሽ ነው ስትላት ቤተ ክርስቲያን ሄጄ ልጄ ለልጄ ጸሎት እያደረኩኝ ነው ልጄን ቢመርልኝ በማለት የሷን ሚስጥር የሷን ሴራ ስለማያውቁ ብርቱካን ያለቻቸውን ብቻ ነበር የሚቀበሉት። እሺ እና እንዴት ነው በማለት ሁለቱ ቁጭ ባሉበት በድንገት ምኞት ትመጣና ፊት ለፊታቸው ትቆማለች። እንዴ ምን ሆነሽ ነው የቆምሽው? ምን ፈልገሽ ነው? አይ እኔም ማራት ላቅርብ ወይ ልላችሁ ነበረ ስትላቸው እና ሂጂ አቅርቢያ ታዲያ ምን ይገትርሻል በማለት ብርቱካን ስትመልስላት ምኞትም ተነስታ ወደ ኪችኗ ትሄዳለች። የዘንድሮ ሰራተኛ እኮ በቃ ጥጋብ እያለው ነው ውስጥ ውይ ልጄ እንደዚህ ሳትበይ ምኞት እንደዛ አይነት ሰው አይደለችም፣ ጥሩ ልጅና መልካም ልጅ ናት ሲሏት እሷም ተናዳ ቆይ አንዴ መጣው ቴቴ በማለት ምኞትን የተናገረችው ነገር ትዝ ስላላት ወደ ኪችን ትሄዳለች። እንደሄደችም የሚቀናት የምኞት ጸጉሯ ወይም አንገቷ ስለነበረ ጸጉሯን ትይዛታለች። አንቺ የተረገብሽ ምንድነው ያደረግሽው? ምንድነው ያልሽው? ዙፋን እናቷን እንዳታገኝ ምንድነው ያደረግሽው ስትላት እኔ ምንም ያደረኩት ነገር የለም እባክሽን ብርቱካን እያሳመምሽ ነው ልቀቂኝ ስትላት እኮ አሁን ቅድም ያየሽውንም ነገር ደግሞ ልትናገሪ ይሆናል እኮ እኔ ምንም የማውቀው ነገር የለም ያየሁትም ነገር የለም። የዙፋን እናት እኮ ወደዚህ ቤት ስትመጣ እግሯ ላይ ወድቀሽ እንዳትናገር አድርገሽ ነው ወደ ቤቷ የመለሻት። እንዴት እንደዚህ ታደርጊያለሽ? በማለት ጸጉሯን ትይዛታለች። እባክሽ ልቀቂኝ ባል ራሷን ተከላከላ ካዳነች በኋላ ምኞትም ብርቱካን ወደ ሳሎን ትመጣለች። የዙፋን ወላጅ እናት የሆነ ጫካ ውስጥ ገብታ ራሷን ማጥፋት እንደምትፈልግና ከዚህ በኋላ ሰው እንደሌላት ስታስብ በእጇን በምላጭ ስሮቿን ቆራርጣ ህይወቷን ማሳለፍ ትፈልጋለች። እንዴት? ምክንያቱም እኔ ለአንድ ልጅ አልሆንኩም፣ ልጄን አላሳደግኳትም። ልጄን ማሳደግ ስላልቻልኩኝ ይኸው ልጄ መንገድ ላይ ሌላ ሰው ሆና እንድታደግ አድርጊያታለሁ። ስለዚህ እኔ የማረባ ሰው ነኝ በማለት ራሷን ለማጥፋት ትሞክራለች። ግን ደግሞ የሆነ ነገር በሀሳቧ ውልብ ሲልባት ተገዳ ነው እንጂ ወዳ እንዳልሰጠቻት የሚያል ሀሳብ ይመጣባታል በውስጧ። አዎ ልጄ ተገድጄ ነው እንጂ ወድጄ አይደለም እኮ ግድ ሆኖብኝ ነው